ከዚህ በኋላ ምንድነው የምትፈልገው? ለምን አትሆኝም? እኔ ደግሞ ምንም አልፈልግም ከዚህ በኋላ። ዛሬ አንተ ገንዘብ ስታገኝ በገንዘብ የተቀየርክ ሰው ነህ እኮ። ያው እጄ ላነሳ የቻልኩት አልኩ። እኔ እርግጠኛ የተጸነሰው ልጅ የኔ እንዳልሆነ ስለማውቅ እና እንዴት ልታደርጉ ቻለች ውጪ እንዴት ልታደርግ ቻለች በሚል ምን ብላለች? እንደውም ያንተ አይደለም ምናምን ብላለች። ማለት እንደዚህ ያለችበት ምክንያት ምናልባት አንተ መገመት ትችላለህ ወይም የምታውቀው ነገር አለ? በዚህ ደስ ይለኛል። ለምን እህቴም ነች እንግዲህ እንደተባለው እንደ ወንድም ለመንከባከብ ሞክራለሁ። ቢኒያም ሊናገር የሚፈልገው ነገር አለ ለትግስት መናገር፣ እህትነቷንም ሚስትነቷንም ቢያንስ እህትነቷን ላለማጣት። ምንም ተደብሰብሰው ትንሽ ተረጋጋ። ምን ሌላ አሁን ደግሞ ዛሬ ሌላ ታሪክ ፈጥረ ደግሞ ተሳደብ ነው ዛሬ? እኔ ፈጠራ አይደለም ነገርኩሽ እኮ ነው ካንቺ ጋር የኔ አይደለም አልካ አመንኩሽ። በቃ ተወኝ ብዬ ተውኩ አይደለ እኮ ጥፋቴን ነግሬሽ። ምንድነው የምትፈልገው? ምንድነው የምትፈልገው? ለምን ተናግራ አልሄድበትም? እኔ ወደምሄድበት ልሂድበት። በቃ ተወኝ፣ ከህይወቴ ውጣ። እህትነትሽን እፈልጋለሁ። እኔ ደግሞ አልፈልግም፣ ምንንም አልፈልግም። እሺ አትፈልጊ። በቃ ረስቻለሁ፣ ከነመፈጠሩ ረስቻለሁ። እንዳንተ አይነት ወንድምም እንዲኖረኝ አልፈልግም። እኔ እንደዚህ አይነት ከሃዲ ሰው አልፈልግም። እኔ በህይወቴ ውስጥ ድጋሚ እንዲገባ። ለምን እንደዛ ያደረገ? እኔ ዋጋ የከፈልኩለት ሰው ልጅ እኔ አይደለም ማግጣብኛለሽ ብሎ ሲል አይሰማህም? ላስረዳ የምፈልገው ነገር አለ እኮ ይናገር አልኩህ እኮ። እኔንም እኮ ላስረዳሽ ነው። ንገረኝ። እሺ እየጠበቅኩ ነው፣ አጠገብ ቁጭ ብያለሁ። ነው እዚህ ጋር ከልቡ ይቅርታ ለመጠየቅ እየሞከረ ነው እሱ። እና አንቺም አልገባኝም። ቆይ አሁን የልጁ አባት መሆን ትፈልጋለህ? አባትም አጎትም መሆን ትፈልጋለህ? የሚያውቀውን ነገር አንተ ዝም በል በእናትህ። ምንድነው እያልክ ያለው? ተረጋግተሽ የሚሰጠኝ ነገር ሁሉ እዚህ ግልጽ እንድታረጊ ነው። ምንድነው ሰላም የነገረች ስለኔ? እሱን ልብህን ጠይቃት ይችላል አይደል? አንተ እንደጀመርከው የምታውቀው ነገር ካንተ ነው መስማት የምፈልገው። ንገረኝ፣ ካንተ ነው መስማት የምፈልገው። እሷ እኮ አለች እኮ ካንተ ነው መስማት የምፈልገው። ሰላም የምትባሏን ያላውቃትም። ይሄንንም ደግሞ ከዚህ ቤት አላወራሁም እሷ ታውቃታለች እኮ። ንገረኝ፣ ያለችን ነገር መስማት እፈልጋለሁ፣ ማወቅ እፈልጋለሁ። ቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም እንግዲህ አዲስ ፕሮግራም ይዘን ቀርበናል። እንግዲህ የነ ትግስትና የነ ወይዘሮ ሰብለን ጉዳይ ይዘን መተናል። ዛሬም አዲስ ነገር አለ። እንግዲህ ከዚህ በፊት እንደተከታተላችሁት የነ ወይዘሮ ሰብለና የነ ትግስት ጉዳይ እንግዲህ የውርስ ጉዳዩ በፍርድ ቤት ተይዟል። እንግዲህ አሁን ሂደት ላይ እንደሆነ ማጣራት ችለናል። አሁን እንግዲህ ዛሬ አዲስ ነገር እንዳለ አንዳንድ ማጣራቶችን አድርገን ከቢኒያም ጋር እዚህ ተገናኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ተከተሉን። እስኪ ሰላም ቢኒያም፣ እንዴት ነህ? ሰላም አለን። እንዴት ነው ቆይታ? ያው ይመስገን። እንግዲህ ስራ ጥሩ ነው። ጥሩ። እንግዲህ ለመጨረሻ ጊዜ ስንገናኝ የነበረ ሁኔታ ነበርና እንዴት ነው አሁን ያለህበት ሁኔታ? ያው ከዛ በኋላ ለመረጋጋት ትንሽ እየሞከርኩ ነው። የተፈጠረው ነገር አይታል መቼስ በጣም ያልጠበቅኩት ነገር ነበር። አንዳንድ ህይወት እንደዚህ ነችና እንደ ህይወት አጋጣሚ እኔም እንደዚህ ነገር ተከስቶብኛል። አንዳንዴ ፍቅርን ማጣት ብቻ አንዳንዴ ህልምም ይመስለኛል ይሄ ነገር። በእውነት ነው ግን እንደዚህ ሆነው እያልኩኝ የሆነ በቃ መጥፎ ነገር እንደተከሰተብኝ ነው እንግዲህ ማሰብ ገብቷል አይደል? የገጠመኝ ምናምን ሳይሆን የተጻፈል ነው። በቃ መቀጠል ያለብን ደስተኛ ሆነ እየኖርክ ደስታን እያሰብክ እያለ እንደዚህ ደግሞ መጥቶ ወደ ነበርክበት ቢመልስ እኔ ከዛ ከነበረኝ ህይወት ብዙ ነገሮችን እየተሻሻልኩኝ እንዳልኩ ያው ትግስትንም አግኝቼ ከሷ ጋርም ጥሩ በቃ እሷም የሰፖርት እያደረገች ለካ እኔ ከትቢያ ላይ ለካ የሰው ልጅ ይነሳል ብዬ በራሴ ደስተኛ እየሆንኩ እያለ ይሄ ነገር መፈጠሩ በጣም በቃ አይሆንም እንትን ውስጥ ከቶኝ ነበር። በቃ ሙድ ውስጥ ግን ያው ነገሮች ያልፋሉና ያለፈውንም አልፌዋለሁ። ከባለፈው ይሄ ቢብስም ይሄም ደግሞ ያልፋል በሚል ትንሽ ለመጽናናት እየሞከርኩ ነው። እንደዛ ነው። ያው እንግዲህ አንተ ላይ የሆኑት ነገሮች በሙሉ አንድ ሰው በጣም ማለት ሊደርስበት ይገቡ አይገቡ አላቅም እንጂ በጣም ሰው መፈተን ካለበት በላይ በጣም ተፈትነሃል። በህይወት ከልጅነት ጀምሮ በጣም አስቸጋሪ የሆኑ ህይወት ደረጃዎችን አልፈሃል፣ እዚህም ደርሰሃል። እንግዲህ ያው ያለፉ ነገሮች በሙሉ የሚመጡት ምንፈተነው ሁሉም ምክንያት አላቸው። ኔክስት ደግሞ የሚመጣውን ነገር አናቅም እና በየትኛው መንገድ አንተ ጠንካራ ነህ። ከህይወት ልምድህም
እኛም እንደተማርነው ጠንካራ ነህ። አሁንም ይሄንን ማለፍ አያቅትህም። እስኪ ለመጨረሻ ጊዜ የነበረውን ነገር ላስታውስ። የዛን ሰዓት ላይ አንተ ማለት ያው ለትዕግስት ያለህን ስሜት በተለያየ መንገድ ልትነግረኝ ሞክረሃል። በስታገኛትም የነበረውን ሁኔታ ለመረዳት ችያለሁ ከቃልህም እንደተረዳሁት እና ማለት በጣም ተወዳታለህ አውቃለሁ። ግን ለመጨረሻ ጊዜ የነበረው ሁኔታ ከማን ነው ልጁ የተወለደው ከማን ነው ብለህ የጠየካት መንገድ አልገባኝም። እንደገና እየወደድካት እንዴት ነው እሷ ላይ እጅህን ልታነሳ የቻልከው የሚለውን ነገር እስኪ። አዎ አንድ ሜል ልነግርህ ነበርና ከእኔ እንዳልሆነ እኔ ነኝ የማውቀው። ገባህ እምልህ ይሄ ነገር ከእኔ ልጁ የእሷ ልጅ አሁን አረገዝኩ የምትለው የእኔ እንዳልሆነ የማውቀው እኔ ብቻ ነኝ። በዚህ በእርግጥ በጣም አስቀይማት ሊሆን ይችላል። እንዴት እጅን ልታነሳትባት ቻልክ? ምን ያህል ማለት እስኪ እንዴት የሚለውን ነገር እኮ ያው እጄን ላነሳ የቻልኩት አልኩ። እኔ እርግጠኛ ይሄ የተጸነሰው ልጅ የኔ እንዳልሆነ ስለማውቅ እና እንዴት ልታደርጉ ቻለች ከኔ ውጪ እንዴት ልታደርግ ቻለች በሚል ተነሳሽነት ነው እንግዲህ ላደርገው የቻልኩት። ገባህ? በእርግጥ እሷ እኔ እንደዚህ ያደርጋል ብላ ላጠብቅ ትችላለች። ግን እኔ ራሴ የማውቀው ሚስጥር አለኝ። ገባህ? ያ ምንድነው? እኔ ብዙ ጊዜ ያረጋገጥኩት ነገር በሕክምናም በምንም እኔ መውለድ አልችልም። ምን ማለት እንዴት እንደዛ ሊሆን ይችላል? አዎ ያው እኔ ዶክተሮች እንዳሉኝ ከሆነ ከዚህ በፊት ያው እንዳልኩ ጎዳናም ስለነበርኩኝ ጎዳና ላይ ብዙ ነገር ይደርስባል አደጋና። ስለዚህ አልገባኝም። ስለዚህ ልጁ ያንተ እንዳልሆነ ያረጋገጥከው በዚህ ነው ማለት ነው? አዎ እኔ ቆይቷል በቃ ይሄንን ካረጋገጥኩኝና ጎዳና ላይ ባለው ሰዓት ተመተህ ነው እንደዚህ ሆንከው ነው የሚሉኝ። ገብቷል ዶክተሮች ያን ነገር አውቃለሁ። ግን አንድ ቀን ፈጣሪ ሊሰጠኝ ይችላል በሚል ነው እኔ የምጠብቀው የነበረው። መቼስ ፈጣሪ የሚሳነው ነገር የለምና ማለት ነው። ግን ይሄንን እሱ አታውቅም እና እንዴት ያፕል ሊሆን ይችላል በሚል ነው እኔ ተናድጄ ነው እንግዲህ እንደዚህ ያደረኩት እንጂ እኔ እሷንም ነክቻት እንደማላቅ ታውቃለች። አይ ማለት ይሄን ነገር ማረጋገጥ የቻልክበት ምክንያት ማለት ወደ ሕክምና እንዴት ሄድክ ማለት ይሄን ማለት መውለድ እንደማትችል ያወቅበትን መንገድ እስኪ ንገረኝ። አዎ እሱን ያወቅኩበት መንገድ እንኳን አጋጣሚ ነበር። አንዴ እንደዚህ እንዳልኩ በጸብ ምክንያት ሲሄድ ተመትቼ ሆስፒታል ነበርኩና ሙሉ ምርመራ ይደረግ ተብሎ ምናምን ያ ምርመራ አድርገው በሚመጣው ውጤት ላይ ነው ዶክተሩ የዚህም ነገር አለ እንስታቃለ ወይ በሚል የነገረኝ እና በዛ ላውቅቼ ያለው ለሷ ግን አልነገርኳትም። ባይገርም በዚህ እንደውም በጣም ለምንድን ነው ያልነገርካት? ያው እንዳትሸሽኝ በሚል ነው። ያው ማለት አንዳንዴ በቃ የማይወልድ ከሆነ እኔ ዘር ፈልጋለሁ ብላ ብትወኝስ ያው እሷን ላለማጣት ከሚል የተነሳ እንጂ እኔ እሷንም በሌላ ነገር አስቤ አይደለም። በሽታ ቢሆን እርግጠኛ ነኝ ሸሻት ነበር። ይሄ ግን አጋጣሚ ነው። እሷ ላይም ሊከሰት ይችላል። እኔ ራሴን ያሳመንኩት እሷ መውለድ ባትችል እንደኔ እቀበላት ነበር የሚል ነው። በእርግጥ በእሷ ሳይድ ያለውን ያላቅም ግን ካላት ፍቅር ደግሞ ይሄን ነገር አንድ ቀን ቀስ ብዬ ብነግራትም እንትን ልትችላለች ልትረዳኝ። ልጅ ደግሞ ችግር የለውም እኮ ከየትም ከሆነ ከማደጎ ማምጣል እናሳድግ እንችላለን ብዬ ራሴን አሳምኜ ነው። በእርግጥ መንገር ነበረብኝ። ለዚህ ያው ይቅርታ ልጠይቃት እፈልጋለሁ። ያው ለመተዋትም ነገር ሁላ ቢቻልና ባገኛት ያው እሷ ላይ የተፈጠረው ነገር ሁሉ እኔ ሆን ብዬ ያደረኩት ነገር ሳይሆን በመልካም በማሰብ እንዲሆነ እንድታስብልኝ እንድትቆጥሮ ነው ፈልገው። በሰዓቱ እሷን ብትሆን ምናልባት በሰዓቱ ተናዳ ይሆን አላቅም እንጂ በጊዜው ምን ብላለች? እንደውም ያንተ አይደለም ምናምን ብላለች። ማለት እንደዚህ ያለችበት ምክንያት ምናልባት አንተ መገመት ትችላለህ ወይም የምታውቀው ነገር አለ? እሷ ይሄን አውቃ አይደለም እንደዚህ ያለችው። እኔ መውለድ እንደማልችል አውቃ ሳይሆን እንደዚህ ያለችው ዝም ብዬ ነው ሳስበው ምናልባት እንዲህ ስለመቷትም ስለተናገርኳትም በል አንዳንድ የሚሉት ነገር አለ። አሁንም ግን እኔ ከማንም ወንድ ጋር ይቻት አላውቅም። መጠራጠርም የለኝም። እኔ ለሷ መጠርጠርም የለኝም። እሷ ማጠራጠረኝም። ግን አንዳንዴ ምን እንደተፈጠረባት አላውቅም። ብቻ እግዚአብሔር ይወቀው። ይሄንን ያው ከሷ መስማት ነው እኔ የምፈልገው። እኔም ራሱ ለኔ
የአዲስ ቀኔ ነው ገብቷል አይደል? እኔ መውለድ አልችልም ከኔ ጋር ሪሌሽን ያላት እቺ ልጅ ከኔ ጋር ሁሉ ነገር ጀመረችው እንዴት እንደዚህ ሀፕን ሊሆን ይችላል ብዬ እኔም ራሴ ለኔ ጥያቄ ሆኖብኛል። የኔ ጥፋት እንዳልኩ መውለድ አለመቻለኝ ሳልነግራት ለምን ማለት እሺ እንደዛ እንኳን ከሆነ ለምን በሰዓቱ አልነገርከንም? የዛን ሰዓት ላይ ለምንድን ነው እንደዛ ማለት እሷ ላይ እጅ ከማንሳት ይሄን ነገር በሰዓቱ በዛው ልክ ማለት እንደጸነሰች በተናገረችበት ሰዓት እዛው ለምን አልተናገርክም? ይሄን አዎ ልክ ነህ መንገር ይችል ነበር። ግን ምን መሰለ በዛ ሰዓት ነው ያናደደኝ። የኔ በርግጥ ጥፋት ነው መደበቁ እንዳልኩ፣ ግን ከኔ ጥፋት በላይ ሆኖ ነው የታየኝ እሷ ጥፋት። የኔ ጥፋት እንዳልኩ በአጋጣሚ በተፈጠረ አደጋ ነው እንደዚህ ሆኖ አይደል? ይሄው ፈልጌ አይደለም። እሷ ግን ከሌላ ጋር ሪሌሽን መጀመሯ እንዴት በቃ የሚል በጣም የሚያናድ ነገር ነው አስበው። እንደጀመረች እርግጠኛ ነህ አንተ? ያው እንግዲህ እርግዝናው ከየት ተፈጠረ ልል እችላለሁ ነው ለኔ እንጂ እኔ አላቅም እኮ እንዳልኩ እኮ አይቻት አላቅም ከሌሎች ጋር። እኔ ከኔ ጋር ነው ሁሉን ነገር ስንገናኝም ከኔ ጋር ነው ወኩም ኤቭሪቲንግ የምናደርገው። የትም ቦታ ብንሄድ አብረን ነው። እንዴት ከየት ሊፈጠር ይችላል በድብቅ ጀምራ ነው የሚል ነው አይምሮዬን የሚነካኝ ገብቷል። እንደውም ነግሬያት ቢሆን ደግሞ ይብስ ነበር ማለት ነው ወይ እንኳን አልነገርኳት የሚያስብል ነው የገባ። አሁን መውለድ አልችልም ብያት ቢሆን ኑሮማ እንደውም ይል በቃ ጠፋ ብላኝ እኔ ሌላ ይዛ የበለጠ እኔን እንትን ታረገኝ ነበር ማለት ነው። እንደዚህ በቃ አጉል ውስጥ ከቴ ነበር ማለት ነው ወይ የሚል አስተሳሰብ እንዳስብ ነው ያደረገኝ። ለዛ ነው እንጂ እኔ እንድሰነዝርባት ያደረገኝ እኔ ሌላ ክፋት ኖሮኝ አይደለም እንዳልኩ። አሁንም ሳስበው እንደውም የኔ ጥፋትም ቢሆን የሷም ይብሳል። ምናልባት እዚህ ጋር ላቋርጠና እንዴት እንደዛ ብለህ ልታስብ ቻልክ? ምክንያቱም ማለት እሷ የደህና ቤተሰብ ልጅ ናት ምናምን አንተ ያለህበት ሁኔታ ነበረ። እንግዲህ ምንህንም ማለት ሰው መሆንን ብቻ ወጥቃ እንትን ብላ እንደቀረበች ከሷም አንደበት ካንተም አንደበት ሰምተናል። ምልህ እንዴት እሷ ሌላ ወይ ገንዘብ ያለው ሰው ወይ የሆነ ሌላ ነገር ያለው ሰው ብትፈልግ ሌላው በዙሪያው ሊኖሩ ይችላሉ። ግን አንተን ሰውነትን መርጣ ማለት ትጉ መሆንን ምናምን አይታ ያለህበት ሁኔታ ሳይገድባት ነው እንግዲህ ካንተ ጋር ፍቅር ልትጀምሩ የቻላችሁት። እና አሁን የምታስበው ነገር ከዚህ ጋር እንዴት እንደዚህ ልታስብ ቻልክ? ያው እንዳልኩ ነው እኔ አንዳንዴ ላለማጣት እኮ ነው እሷን ላለማጣት ካለኝ ጉጉት አንፃር ምንም ነገር አስቀይሜያት አላውቅም። እንዳልኩ እኮ የሥራ ሁኔታዬንም ደብቄያት ነበር። በሱም አሁን እሷ ተናዳ ነበር። አስበው እንግዲህ በስራዬ እንደዚህ ከሆነች አዲሽናል እዛው ላይ ደግሞ ይሄን ጨምሬ ብነግራት ኖሮ አስበው። ከዛም በፊት ደግሞ እኔ ቀደም ብዬ ሁለቱን መንገር ብችል ኖሮ ማጣት ነው የሚመስለኝ ገብቷል። ካለ ማጣት ደግሞ ነገሮችን ቀስ ብዬ ተረጋግቼ ህይወቱ ስንገባ ብነግራት ይሻላል በሚል ነው እኔ ወደ ራሴ ብቻ የራሴን ብቻ አማራጭና የራሴን ብቻ ጥቅም እያስቀደምኩ ሳይሆን እሷን በቃ እሷን ካለ ማጣት ነው ጥቅሙ። ምንም እኮ እንዳልኩ እኮ ነው አድርጋልኛለች። ግን እኔም እየሰራው ነበር በቃ ቢያንስ እየሰራው እኮ እኔ ከጎዳና ከተነሳሁኝ እየሰራው ለራሴ መሆን አላቃተኝም ነበር። በእርግጥ እሷ ተጨማሪ ነገሮችን ሰፖርት አድርጋኛለች እግዚአብሔር ይስጣት። ግን አሁንም እንዳልኩ ላለማጣት እሷን ነው እንጂ እኔ ሌላውን ብዬ ፈልጌ ያቀርኩት ነገር አይደለም። ግን የእሷ እንደውም ይገርመኛል። ቢሆንም ግን ከነጥፋቷ እኔ እሷን እጄ ማንሳቴን እንደዚህ መደበቄን ነግሬ ይቅርታ ብያት ችግር የለውም አማራጭ የለም መቼስ አሁን ያው የልጅና ህልቱን ነው። በዚህ ደስ ይለኛል። ለምን እኔ ዘር ስላላገኙ እሷም አታገኝ አይደለም። ስለዚህ በማግኘቷ ደስ ይለኛል። ያው እህቴም ነች እንግዲህ እንደተባለው እንደ ወንድም ለመንከባከብ ሞክራለሁ። አይ አልፈልግም ካለች ደግሞ ምረብሻት ከሆነም ችግር የለውም እኔ የራሴን ህይወት እኖራለሁ ማለት ነው። እንደዛ ነው እንግዲህ እኔ ሐሳቤ። ቢኒያም አሁን እዚህ ጋር ያልተመለሱልኝ ብዙ ጥያቄዎች አሉ። ምልህ ብዙ ነገር ነው ማለት በእናንተ ቤተሰብ ውስጥ ብዙ ነገር ነው የተፈጠረ ያለው። አሁን ይሄንን ነገር አሁን እንዳልፈጠርከው ምናምን እንዴት ነው ማምነው? ይሄ መሃን የመሆንህን ነገር እንዴት ነው ማምነው? ያው ምልህ ያው ከዚህ በፊትም እንዳልኩ እኔ በመረጃ በራሴ ለማግኘት ይችላል። ግን ያለው ዲቴል ደግሞ ለመንገር የምፈልገው ሙሉ ያለውን ነገር ደግሞ ያው እሷ ባለችበት አንተ እንደጀመርከው ያው አገናኝና ይቅርታን ብያት ያለውን ነገር እሷም ሞር እንድታውቀው ነው የምፈልገው። አይሻልም? ለምን እንድትረዳኝም ስለምፈልግ ነው። አንዱ ሊያቃርብ የሚችለው አንዳንዴ ውሸትም ደብቀውም ቢሆን ከራስ ቢወጣ ይሻላል። አሁን ይሄን ከሰው ሰምታው ደግሞ የበለጠ ሚስትነቷንም እህትነቷንም ከማጣ
ቢያንስ እህትነቷም ያስፈልገኛል እንዳልኩና እሷም ደግሞ እንድትረበሽም ስለማልፈልግ እንደዚህ ያደረገኝ እያለች እንዲሰማት አልፈልግም። እውነታውን ነግሬያት ይቅርታ አድርጋልኝ ነው እንትንም ራሴን ነፃ አድርጌ ለመኖር የምፈልገውና አንተ ደግሞ እንዳለው ያው እንደ ቤተሰባዊነታውን ቀረብ ውስጥ ገብተሃል። ጥሩ ወንድማችን ምንም ቢሆን የተደበቀን ነገር ሁላ እውነታውን እየወጣ እዚህ አድርሰናልና በዚህ አጋጣሚ አመሰግናለሁ። እንደምን ማገናኘኝናው ደግሞ እንዲያስከው ጥሩ እሷን እንዳልከው እስኪ ምናልባት እሷ ፊት ሁሉንም ነገር ልናገረው ያልከው ነገር ይሻላል። አትሊስት እውነትን ከአንተ አፍ ብትሰማት ቆንጆ ነው። እሺ ጥሩ እንግዲህ ከሷ ጋር አገናኛለሁ። እንግዲህ ውድ ተመልካቾቻችን ያው የተከታተላችሁት እንደነበረው ቢኒያም ሊናገር የሚፈልገው ነገር አለ። ለትግስት መናገር እህትነቷንም ሚስትነቷንም ቢያንስ እህትነቷን ላለማጣት እሷ ማወቅ የሚገባትን ነገር ለመንገር እንግዲህ ከሷ እንዳገናኘው ነግሮኛል። እንግዲህ በቀጣይ ከሷ ጋር አገናኘዋለሁ። አብራችሁን ቆዩ። ስትግቢ እንግዲህ ዛሬ ከቢኒያም ጋር አገናኝሻለሁ። ደግሞ ዛሬ ምን ቀረ? አንተ ለምንድን ነው ግን ከህይወቴ የማትወጣው? ምንድን ነው የምትፈልገው አንተ ከኔ? እስቲ አንተ በቃ አረፍ። እኔ ከሱ ጋር ማውራት የምፈልገው ምንድን ነው የምትፈልገው ከኔ? ኧረ እኔ ምንም አልፈልግም። በቃ የምትፈልገውን አግኝተሃል። ገንዘብ ነበረ። ከዚህ በኋላ ምንድን ነው የምትፈልገው? እህትነትሽን እፈልጋለሁ። እኔ ደግሞ ምንም አልፈልግም ከዚህ በኋላ። ዛሬ አንተ ገንዘብ ስታገኝ በገንዘብ የተቀየርክ ሰው ነህ። እኔ ደግሞ በገንዘብ የሚቀየር ሰው አልፈልግም። አዎ እንዲህ አይነት ማንነት ነው ያለው። ትናንትናን የምትረሳ አንተ ዝም በለኝ። ትናንትናን የምትረሳ በጣም ባለጌ ሰው ነህ። ምንም ይቅርታ አያስፈልገኝም። እኔ እናንተ መሀል ምንም የሚያገናኝ ነገር የለም ከዚህ በኋላ። በቃ እኮ አንተ እጄን እኔ ላይ ካነሳ በኋላ ዛሬ እንደው አፍ ኑሮ እኔ ልታናገረኝ ትመጣለህ? ትግስት ይቅርታ ምን ችግር አለው? ይቅርታ ምንም ይቅርታ የሚያባብለን ነገር የለም። ምን ቀረህ? ምንድን ነው የምትፈልገው ከኔ? እኔና አንቺ እኮ ስንት ጊዜ አሳልፈናል። ምንድን ነው የምትፈልገው አሁን? ይቅርታ ባደርግልህ ምንድን ነው የምትፈልገው? እኔ ጋር ምን የቀረህ ነገር አለ? አልፈልግም። እኔ አንተ ጋር ምንም የምፈልገው ነገር የለም። የቀረኝ ነገር የለም። አንተ ጋር እንደዛ አይባልም። እሺ ቢያንስ ይቅርታሽን ተቀበይኝ። በቃ ምንም የሚያገናኘን ነገር የለም። ለምን አትሰማኝም? እሺ ቁጭ በይና እሺ እናውራ። በቃ የሚነግርሽ ነገር አለ። አንዴ ቁጭ በይ እባክሽ። የሚነግረን ነገር እኔ አንተን አክብሬ ነው እንጂ ከሱ ጋር ምንም ጉዳይ ኖሮን ቀርተን አይደለም። እግዚአብሔር ያክብርልኝ። አንዴ አረፍ በይ ቁጭ በይ። ያው ይገባናል እኮ ማለት የነበርሽበት ሁኔታ ትንሽ አስቸጋሪ ነበረ ማለት እውነት ነው። አንቺንም እንረዳለሁ። ግን አንዳንዴ ይቅር ለእግዚአብሔር ጥሩ ነገር ነው። እና ዛሬ ደግሞ እሱ ይቅርታ ልጠይቃት ፈልጋለሁ። በቃ ይቅርታ አድርጌለታል። ምንም ሰሞታ አድርገኝ ነው። አንቺ ለምን አትረጋጋሽ? እኔ ከእንደዚህ አይነት ባለጌ ሰው ጋር መቀመጥ አልፈልግም። ብዙ ነገር አክብሬክ ነው የተቀመጥኩት። አሁን ገባኝ። ብዙ ነገር አልፈን የለ አንድ ላይ ብዙ ነገር መወጣት ይችላል አይደል? ይቅር ደግሞ ለእግዚአብሔር ጥሩ ነገር ነው። እሺ ምንድነው የምታወራው? ልስማት። ምን ልታወራኝ ነው የፈለከው? ስትረጋጊ እኮ ምንድነው የፈለከው? አሁን የፈለከውን ተናገር። ተረጋግቻለሁ። ነው አልተረጋጋሽም? የፈለከውን ንገረኝ። አሁን አንቺ መረጋጋት ነው ያለብሽ። ቢኒያም ዛሬ ሊያገኝሽ የፈለገው አንድም ይቅርታ ሊጠይቅሽ ነው፣ ሁለትም ደግሞ አንቺ እዚህ ጋር አንቺ መስማት አለብሽ ብላ እኮ ይንገረኛል እኮ በቃ እኔ አሁን እሱም ብዬ እዚህ ጋር ቢኒያም ተከትዬ ምንም ማጠፋው ጊዜ የለኝም። እኔ እዚህ መናገር የምትፈልገውን ተናገርና እኔ ብዙ ጉዳይ አለብኝ ታውቃለህ። መሄድ ነው የምፈልገው። መናገር የምትፈልገው ነገር ተናገር። የት ነው የምትሄጂው? ተናገር። ምን ይዘጋሃል? ታናገረኛል ሊመጣ ይልሽ አንቺ ቆይልሽ እኔና አንቺ ብዙ ነገር አሳልፈናል አይደል እንዴ? እሱ ሁሉ አለፈ እኮ በቃ እሱን እሺ ብትረሺው ቢያንስ እኮ ነኝ ስጋሽ እኮ ነኝ። እሱን አንተ እርሳው። እጅን ያነሳ ጊዜ ነው አንተ እኔ እናንተ ነገር ያበቃው። አንተ እጅን እኔ ላይ ያነሳ ሰዓት ትላንትና የነበርክበትን ረስታ እጅን እኔ ላይ ያነሳ ሰዓት አንቺ ለኔ ቦታ ብትሆኚ እኮ አንተ እኔን ትራፊ እየበላህ የነበርክ ሰው ነው አይደል? እኔን ወራጅ እየለበስክ የነበርክ ሰው ነው አይደል? አሁን እኮ ወደ አለም ተመለስሽ። እጅን ያነሳብኝ ታዳለ በቃ ለምን ነው ይቅርታ የምጠይቀኝ? ለምን ነው ይቅርታ የምጠይቀኝ? እጅንም ላነሳውትም ለሌሎችም ነገር ዛሬ ገንዘብ ስለፈለክ እኔ ገንዘብ አልፈልግም። እሺ አሁን ምንድነው የፈለኩ? ለምን አትናገርም አንተ? እኔ ስራ አለብኝ እኮ። አንዴ ለምን በጣም ስሜታዊ ይሆንሽ ነው? ለነገሩ ያንተ ጥፋት አይደለም። ምን ለማለት ነው ደግሞ? በቃ ይሁሉ የእናቴ ጥፋት ነው፣ ያንተ ጥፋት አይደለም። ይኸውልሽ ሳነች ነገሮችን እንዲድብልቅልቅ እንዲል ያደረገችው። ትግስት አንቺ መረጋጋት አለብሽ። ይገባኛል። ብዙ ተረጋጋሁኝ እኮ። አሁን ለምን የሚፈልገውን ነገር አይናገርም እና እኔ አልሄድም እኮ። ለአእምሮ ረፍት የማይሰጥ ቃላት አትናገሪ። ይሄ ሁሉ ነገር የሚገባ አንተ እኔ ቦታ ላይ ብትሆን ነው። ይገባኛል እሱን በቃ አንቺ ቦታ ላይ። ስለዚህ የሚገባ እኮ ይቅርታ አይደል የፈለገው? ይቅርታ አድርጌለታለሁኝ። ከልብሽ ምን ነገርሽ ነው? ምን ነገርኩሽና? ይቅርታ አላልከኝም? ይቅርታ አደረኩልህ። ተናገር አልኩህ እኮ። ቁጭ ብያለሁኝ
ምን እንደምታደበሰብሰው ትንሽ ተረጋጋ ምን ሌላ አሁን ደግሞ ዛሬ ሌላ ታሪክ ፈጥረ ደግሞ ተሳደብ ነው ዛሬ እኔ ፈጠራ አይደለም ነገርኩሽ እኮ ነው ካንቺ ጋር ሌላ አይደለም አልካ አመንኩሽ በቃ ተወኝ ብዬ ተውኩ አይደለ እኮ ጥፋቴን ነግሬሽ ምንድነው የምትፈልገው እኮ ምንድነው የምትፈልገው ለምን ተናግራ አልሄድበትም እኔ ወደምሄድበት ልሂድበት በቃ ተወኝ ከህይወቴ ውጣ እህትነትሽን እፈልጋለሁ እኔ ደግሞ አልፈልግም ምንንም አልፈልግም በቃ ረስቻለሁ ከነመፈጠሩ ረስቻለሁ እንዳንተ አይነት ወንድምም እንዲኖረኝ አልፈልግም እኔ እንደዚህ አይነት ከሃዲ ሰው አልፈልግም እኔ በህይወቴ ውስጥ ድጋሚ እንዲገባ ከሃዲና አንተ ይሄን ያህል ምን አደረኩሽ እኔ የምርህን ነው እየጠየቀኝ ያለው እኮ ይቅርታ አልጠይቅሽ መጥቼ እንደዚህ ይቅርታ አደረኩልህ እኮ ይኸውልሽ ምኑ ሰምተሽኝ መች ሰማሽኝ እኮ ተናገር አልስማ ምንድን ነው የምትፈልገው አንተ እኔ ተነስቼ ልሄድ ነው ኖ አንዴ ተረጋጊ ይኸውልሽ ለምን እንደዛ እንዳደረገ ቁጭ ብሎ ያስረዳል እኮ ያስረዳኝ ይኸውልህ ሰማው እኮ ቁጭ ብያለሁ ለምን ጊዜን የሚገልብኝ እኮ መረጋጋት ስትችይ ይናገራል አሁን ግን እንትን የምታወጪው ቃላት በሙሉ የሱን ልብ የሚሰብር ነው እንደዛ ደግሞ መሆን የለበትም የኔስ ልብ ሲሰበር አልታየህም እንዴ ገባኝ ግን ለምን እንደዛ እጁ ላይ ሲያነሳ አልታየህም ነበር ይሄ ለምን እንደዛ ያደረገ እኔ ዋጋ የከፈልኩለት ሰው ልጅ ወይኔ አይደለም ማግጣብኛለች ብሎ ሲል አይሰማህም ላስረዳ የምፈልገው ነገር አለ እኮ ይናገር አልኩህ እኮ እኮ ላስረዳሽ ነው ንገረኝ እሺ እየጠበቅኩ ነው አጠገብ ቁጭ ብያለሁ ለምን አትናገርም እኮ ተረጋጊ ታዲያ እንደዚህ ሆነሽ እንዴት ነው ተናገር በቃ ንገራት አንዴ ግን ጣልቃ አትግቢ በቃ እሱ ይናገር እኮ ተናገር ቁጭ ብያለሁ ይኸውልሽ መጀመሪያ እጄን ስላነሳውብሽ በጣም ይቅርታ አይደል ግን ለዚህ ነው ምክንያት አለኝ አንደኛ በጣም የተናደድኩበት ማለት ነው እኔ ማታቂው ነገር አለ አልኩሽ እኮ ንገረኝ አልኩህ አሁን ማታደበስብስ በእናትህ እኮ እንድትረጋጊ እኮ ነው የፈለኩት ፌቨር ትግስት ለምን ማለት ትግስት አሁን መረጋጋት ነው የሚሻለው ተረጋጋው እኮ ያው ተረጋግቼ ተቀመጥኩኝ አይደል እጅን ስላነሳብኝ እሺ ይቅርታ እኮ ምንድነው ማውራት የፈለከው እኮ ልንገርሽ ይኸውልሽ እኔ እንግዲህ ከዛ ስታገኘኝ ጎዳና ላይ ያለው ነግሬሻለሁ ማቀውን ታሪክ አትድገምልኝ አይ ማታቂው ልንገርሽ ኦኬ እኔም ደግሞ ላስታውስህ እንዴት እዚህ እንደደረስክ እንዳስታውስህ አይደለም እኮ ስለዚህ ማቀውን ታሪክ አትንገረኝ አይደለም አዳምጪ ሌላ ታሪክ ነው እኮ የምነግርሽ ሌላ ማንነትም አለክ ትግስት አንዴ መረጋጋት ትቻለሽ ትግስት ምንድነው መረጋጋው ምንድነው የምትለኝ አንተ የሚያረጋጋ ነገር እኮ አይደለም እዚህ ጋር ተቀበጥነው እኮ እነሱ ለማስረዳሽ የሞከረ ነው እኔም ማወቅ ያለብንን ነገር ቁጭ ብለን አብረን እንስማ እኮ ለምን አይናገርም ታዲያ ትናንት የነበርክበት ለምን ታስታውሰኛለህ አንዴ አዳምጪ እኔ እኮ የደበቅኩሽ ነገር እኮ ልነግርሽ እኮ ንገረኝ አንዴ ቆይ ይኸውልሽ ትግስት አንዴ አንቺ ተረጋጊ በህይወቱ በጣም ብዙ ነገር አሳልፏል አውቃለሁ የደረሰበት ነገር አውቃለሁ ካንተ በላይ አውቃለሁ ቴንክ ዩ እሱ ማወቅሽ ጥሩ ነው ግን አሁን አንቺ ማታቂው ነገር ሊነግርሽ እኮ ይንገረኛ ታዲያ ግን ለሱ ደግሞ መረጋጋት አለብሽ ሰማኛለህ ለኔ ከእንደዚህ አይነት ሰው ጋር ማለት ነው የምትባክን አንድ ደቂቃ እንድትኖረኝ አልፈልግም በቃ ምንም የተረፈ ጊዜ እንኳን ቢኖረኝ ለሱ መስጠት አልፈልግም እሺ 5 ደቂቃ ይናገር 5 ደቂቃ በጣም ብዙ ነው ከእናንተ አይነት ሰው ጋር 5 ደቂቃ መቀመጥ ለኔ ውርደት ነው የትናንትና ማንነትን ሳላቅራሱ ተሸክሜ የኖርኩት በጣም ይቆጨኛል አሁን ትርፍራፊና ይሄን የምታገኛ ሽርፍራፊ ሳንቲም ልብ እንደፈነችውና እኔ ላይ ዛሬ አንተ እጅ እንድታነሳ አደረገ አፍም ሙልተን እንድትናገረኝ አደረገ በማድረግ ይጸጽትሻል ማለት ነው ለምን ይጸጽተኛል አምኜበት ነበር ያደረኩት አምኜ ወድጄ ነበር ያደረኩት ለምን ትቆጥሩ ያለሽ እሱን ታዲያ ክብራዊ ስለሆንክ ላስታውስህ ማንነትን ላስታውስህ ታያልኩሽ እኮ ነው ተመልሰህ ያስታወስከው ነው አንተ ትላንት የነበርክበትን ጎዳና አንተ ያስታወስከው ሌላ ነገር ምን ልነግርሽ ያሰብኩት እኮ ነገረኛ አሳጥርና ነገረኝ ለመሻ ሶራሽኝ ወይኔ ቢኒያም ተነስቼ ልሄድ ነው እኔ እሺ ልንገርሽ አድምጪኝ እሺ ንገረኝ ይኸውልሽ እዛ እኔ ጎዳና እያለሁ አልኩሽ እኮ የሆነ አጋጣሚ የተፈጠረ አደጋ ነበር ብዙ ጊዜ እኮ አደጋ የተፈጠረበት ነው ግን የዚህ አሁን ይሄንን አልነገርኩሽ ስለነበር ነው ወይኔ ይሄን ሁሉ የምታደርገው ሰው ብለነች በነፍስ የምትጫወተው አይዞህ ሰው ብለ ያንተ መጫወቻ ታርገኝ የገዛ እናቴ ባንተ አሁን ብታዳምጪ ምን ችግር አለ ተናገር እና ይኸውልሽ በገጠመኝ አደጋ ምክንያት እኔ ራሴን የሚያወቅኩት ሐኪም ቤት ነበር ከዛ የተመተውት ቦታ ደግሞ አጉል ቦታ ነበርና ዶክተሩ እንደውም ይሄ ነገር እስኪ ብዬ በራሴ ሙሉ ምርመራ ሳደርግልህ ይሄንን ደግሞ እስኪ በስፔሻል ብዬ አየሁት ለምን የተመታበት ቦታ ነገ ላይ ለህይወትህ የዘር ፍሬን ይሰጣል አይሰጥህም የሚል ነው እና ያው አንተ ደግሞ ማንንም ሰው ስላጣሁኝ እስኪ ይሄን ነገር ልወቀው ብዬ በራሴ አድርጌ መርምሬ ነበር አለኝ እና መውለድ አልችልም ያለኝ ማለት እንግዲህ የሆነ መረጃም አለኝ ደግሞ ምን ይያልክ ነው ዛሬ
ገና ለገና እህት ነች ስለተባለ በሌላ በኩል ዞረ ገንዘብ ለማግኘት እኔና ሀሳብ ደግሞ ያመጣ እኔ እንደዛ አይደለም እና እስከዛሬ ምን አልነገርከኝ? አንቺን ላለማጣት ነው ምን ይመስልሃል? እኔን ላለማጣት ስራህን ደበከኝ። እኔን ላለማጣት ብዙ ነገር ደበከኝ እና እንዳምን እየጠበክ ነው። አንቺን እኮ ላለማጣት ነበር ያደረኩት አይደል? እኮ የኔ እኮ መረጃ ዛሬ ለምን ትነግረኛለህ? ዛሬ እንዳትለም ፈለክ። አንደኛ የደበኩሽን ይቅርታ እንድታደርግልኝ ለመጠየቅ ነው። ሁለተኛ ነገር ደግሞ እኔ እጅ እንዳነሳ ያደረገኝ እኔ መውለድ እንደማልችል ስለማውቀው አንቺ ከየት ይሄን ነገር ልታደርግ ይችላል? እጅ እንድታነሳ ያደረገማ ጥጋብ ነው። እጅን እኔ ላይ እንድታነሳ ያደረገ ፍርፋሩ ጥጋብ። እንደዛ ብለሽ ለምን ታስቢያለሽ? ትግስት እኔ አሁን ምንም የማይመስል ነገር አታውራ። በላይ ጊዜ እናታቀበል ይሄን መረጃ አለኝ። ከፈለግሽ ወስደሽ አንቺ ማስመርመር ትችላለሽ። መስራ አጣው ካንተ በኋላ ከዚህ በኋላ ሌላ አንተ ስሙን ያላወጣ ድጋሚ እንደገና ሌላ ስህተት እናታስበው። ትግስት ይኸውልሽ አንቺ ከመረጋጋት ካልቻልሽ አሁንም ማለት ለምን ትንሽ እኔ ማላቅሽ ትግስት እየሆንሽብኝ ነው። ለነገር ሁሉ ህይወቴ ላይ እየተፈጠረ ያለው ነገር እንዴት ነው የምታየው አንተ? ገባኝ። ብዙ ነገር እየተደራረበብሽ እንደሆነ አውቃለሁ። ግን የሆነ ሰው ያለ ምንም ምክንያት ምንም ነገር እንደማያደርግ ምንም እየገባ አይደለም አንተ። አባት ማጣት፣ የእናትን እምነት ማጣት፣ ፍቅረኛዬ ብለህ ዋጋ የከፈልክለት ሰው እምነት ስታጣበት፣ ብዙ ነገሮችን ንብረትን ብዙ ነገር ስታጣ የሚሰማውን ስሜት አንተ አታውቀውም። አሁን ዛሬ ደግሞ እንደዚህ አይነት ውሸት ስትሰማ በጣም ይደብራል። ያማል ሳይሆን ይደብራል። ትግስት አትበለኝ። ይኸውልሽ አንቺን ቢያንስ እኔ በፍቅር ባጣሽም እህቴ እንድትሆኚ እፈልጋለሁ። እውነት ነው። እሱ እንኳን መሆን ባይችል ራሱ ማለት ነው። ይኸውልሽ እኔ መውለድ ባልችል እንኳን አንቺ ብትወልጂ ምንም እኔ ደስታዬ ነው። ገባሽ? ምን ምርጫ አለ? አምነህ ከመቀበል ውጪ ምንም ምርጫ የለም። በቃ ይቅርታ እንድታረጊልኝ ብቻ ነው የምፈልገው እንጂ ምንም ችግር የለብኝም። ሰማኛለህ? ይሄንን ምክንያት አድርጌ ሌላ ችግር እፈጥራለሁ ምናምን ብለህ የምትል ከሆነ ከኔ ጋር ነው የምንጋጨው። የማታውቀኝን ትግስት ነው የምሆንብህ። ይሄን አጉል ምክንያት ፈጥረህ የሚደብር ነገር አደረጋለሁ ካልክ ከኔ ጋር ነው የምንጣለው። አታውቀኝም ከዚህ በኋላ። ይኸውላችሁ እኔ አሁን እዚህ ጋር እንድትዛዛቱ አይደለም እንድትገናኙ የፈለኩት ለይቅርታ ነው። ሲጀመረኝ ላገኘው እንደማልፈልግ እኮ ነግሬሃለሁ። ነግረሽኛል። ግን ለይቅርታ ከሆነ ምን በቃ ይቅርታ አደረኩለት። ይኸው እንደዚህ አደረኩለት። ምንድን ነው የምትፈልገው ሌላ? ይቅርታ እንደዚህ አይደለም እና እንዴት ነው እግሩ ላይ ልውደቅ? እኔ ልጅ ማጎት እንደሆነ ፈልጋለሁ። በቃ እሱንማ ሳትፈልግ እኮ አባትም ማጎትም ሆናል እኮ። አንቺ ለምን ወደ አንተ እንዴት አይነት ቀልድ ነው የምትቀልደው ዛሬ? ይቅርታ አድርጊልኝ እኮ አልኩ። ቢኒያም ጤነኛ ነህ እኮ ይቅርታ አድርጊልኝ አልኩ። ኧረ ሁሉ ይቅርታ ከልብሽ እንዲሆን ነው የምፈልገው። እኔ ትለያለህ ዛሬ በእናትህ። በጣም ልትቀልድ ነው የመጣኸው። በጣም ከምርዴ ነው። በቃ ይቅርታ አልኩ። ኧረ በእናትህ ተነስ። እስቲ ተነስ ከላይ ላይ። ኧረ በቃ ይቅርታ አንተ አንድ በለው በእናትህ። ይሄንን ሰው ይዱዛ ከልብሽ ይቅርታ አድርጊ። እሺ ተነስ። በቃ አድርጌልሃለሁ። ተነስ በቃ። ምን ሆነሽ ነው አንቺ? ቆይ ለምን ከላይ ላይ ይዱዛ? ለምንድን ነው ልጅ ነው ማለት ጭካኔ ከየት አመጣሽው? ግን እድሜ ላንተ እና ለእናቴ። ማለት ተጸጽቶ ስራው እኮ ነው ለምን ስራው እንዲጸጸት ያደረገው? እኔ ምን ላድርገው ታዲያ? ቆይ ማለት ልታምኚው የማትችይበት ምኑን ነው ማምነው? እንደዛ ያደረኩት በዚህ ምክንያት ነው። እኔ ሞለ እንደማልችል እያወቅኩ ቆይ ይሄ በተዘዋዋሪ ምን ማለት እንደሆነ ገብቷል? እየሰደበኝ እንዳላልገባህም? እሺ አንዴ ተረጋጋ። ምናልባት ይኸውልህ አሁን ትግስት ልታሳምን የምትችልበት መረጃ መኖር አለ። ምን መሰደቤና ምን እንደከለ ፎቶ ካለ ያ ፎቶ ያነሳው ፎቶ ካለ የምን ፎቶ? ወይም ደግሞ ምክንያቱም እያመነች አይደለም እኔ ህክምና አለኝ እኮ የህክምና ማስረጃ ካለ ቢና ምን እያልከኝ እንዳለ ይገባሃል? አሁንም እየሰደብከኝ ነው። እኔ ምን ሰድብ በኔ ላይ ተማግጭብኛለሽ እየዋሸሽ ነው እያልከኝ እኔ እየሰደብከኝ ያለው። ስለሱ ችግር የለውም እኮ አልኩሽ። በቃ ልጁ የኔ አይደለም ብለህ ማለት ይሄ እኔን ስድብ ነው። እየሰደብከኝ ያለው ዛሬ በቀደም እጄን አነሳ፣ ዛሬ ደግሞ ጭራሽ ሰው አስቀምጠህ ትሰድበኛለህ። እኔ እየሰደብኩሽ አይደለም እኮ። ምንድነው እንደምንነቀበል እየነገርኩሽ ያልነገርኩሽ የደበቅኩሽ ነገሮችን በቃ መካድ ነው አይደል የፈለከው? ቶ እኔ አባትነት ጥያቄ የለብኝም። አሁን መብት ነው። ግን እንድትሰድበኝ አልፈልግም። እንድትሰድበኝ አልፈልግም ከዚህ በኋላ። ደስታዬ ነበር እኮ አልኩሽ። አታስመስል አሁን ትግስት እያስመሰልኩ እኮ አይደለም። ትዝ አለሽ አይደል የዛኔ ጎዳና እያለሁ ስንት ጊዜ እንደተጎዳው ስንት አደጋ እንደደረሰብኝ ታውቂያለሽ አይደል? የማውቀውን ነገር አትንገረኝ። የማላውቀውን ነገር ነው መስዋዕት እኮ ይኸውልሽ ከዛ ውስጥ እኮ ያልነገርኩሽን እኮ ነው እየነገርኩሽ ያለሁት። ይኸውልህ እዚህ ላይ አየሁ ውጤቱ የዛኔ ነበር። እንግዲህ በአንድ አጋጣሚ ይኸውልህ አጉል ቦታ መጥተው ነው ልጆች እንግዲህ ዶክተሩም ያው መውለድ አችልም ብሎ የሰጠኝ ምርመራ ውጤት ይሄ ነው። እኔ በዚህ የተነሳኩ ስንት ቀን ተሰቃይቻለሁ። ላንቺም እኮ መንገር ያልቻልኩት
ምናልባትም ይህን ስትሰማ ትተወኛለሽ ብዬ አንቺን ላለማጣት ነበር። ስለዚህ የሰጠ የምርመራ ወረቀት ይሄ ነው? አዎ ይሄን ነው። እኔ ግን ፈጣሪ አንድ ቀን ምናልባት ነገሮች ከተረጋጉ በኋላ እነግራታለሁ ብዬ ነበር። አንቺን ላለማጣት ነው እንጂ ለሌላ አልነበረም። ምን ይሄንን አይቼ እንዳምነው ምናምን ነው? ካላመንሽ እስከ ዛሬ ድረስ ስንት ነገር ሲነግረኝ ይሄን ደብቆኝ አሁን እንዴት ነው ይሄን ፎርጅድ ያሰራ ከየት ያምጣው? በምን ላምነው እችላለሁ? ይሄን እኮ ማስመርመር ትችያለሽ አልኩሽ እኮ። አላረገውም ነገርኩህ። የኔን ያንተ ነገር አብቅቷል። ዛሬ አሁን እኔን እንዳውቅ የፈለኩ ለምንድን ነው? ምን ይለውጣል? እሺ አመንኩ። ምን ይቀይራል? እኔማ በቃ ይቅርታሽን እንድትሰጪኝ ነው በቃ። ይቅርታ አደረኩልህ፣ ግን ይሄንን ማሳየት ይሄንን መንገር በእኔ ህይወት ላይ ምንም የሚቀይረው ነገር የለም። እስኪ ይኸውልሽ እንደዚህ እናድርግ። አንቺ መጀመሪያ ለመረጋጋት አልሞከርሽም። ሁለተኛ ምናልባት ፎርጅር ነው ብለሽ ካሰብሽም እኛ እንግዲህ አባሎቻችን በተለያየ መንገድ የሆስፒታሉ ስም አለ፣ እንደዚሁም መረጃዎች አሉ፣ እዛ ሄደን እናጣራለን። ግን አሁን አንቺ ይሄን ያለ ልትጠራጠር የምትችይበት ምክንያት ምንድን ነው? ለብዙ ጊዜ አውቀዋለሁ ብለሽ ታስቢያለሽ፣ እንደሚወድሽም ታውቂያለሽ። ግን በዚህ ልክ የምትወጂውን ሰው በዚህ ደረጃ ያለማመኑ ነገር ከምን መጣ ሚለውን በንሽልኝ። በመጀመሪያ ይሄ የማመን ያለማመን ጉዳይ አይደለም። እያለ ያለው ነገር እንዳምነው የሚያደርግ አይደለም። ምክንያቱም ያውቃል እሱ ውሏችን አብረን ነው። ምናልባት ብዙ ጊዜ አዳር ነው የሚለየን ወደ ቤት ሲገባ። እንዴት ነው ላምን የምችለው? አልገባህም? እያለ ያለው ነገር እኔ መውለድ አልችልም ብሎ ሲለኝ እኮ ልጁ የኔ አይደለም ሲል በቀደም እዛን ያህል ተጨቃጨቅ ነው በዚህ ነበር። አሁን ደግሞ እኔ መውለድ አልችልም በማስረጃ ብሎ ሲልክ እኔን ማቅጠሽብኛል፣ እየዋሸሽ ነው ምናምን እያለ ነው ያለው። አልገባህም? ይሄ ምክንያቱም ይኸውልሽ አንቺ አብረሹ ቆይተሻል፣ ብዙ ድብደባ እያልከኝ ያለው እኮ እሱን ነው። እኔ እንደዛ አይደለም እያልኩሽ ያለው። አንተ መውለድ ካልቻልክ እኔ ከየት አመጣሁት? ዶሮ ነኝ እንዴ? እኔ እሱን የምታውቂው አንቺ ነሽ። ግን እኔ ምን ማለት ነው የምታውቂው አንቺ? ከየትም ቢሆን ግን ይኸውልሽ እኔ አንቺ በመውለድሽ ደስተኛ ነኝ አልኩሽ እኮ። ለምን ቢኒያም ግን ጤነኛ ነህ? እኔ እኮ የደበቅኩሽን ነገር ቢያንስ ለአንቺ ነግሬ ማለት እናተን ስታገኝ ሌላ ነገር ውስጥ እየገባህ ነው እንዳንተ ያለው። እኔ ስለሱ የታውቃታለሁ ሲጀምር ገና ለገና የማታውቀውን ዘርዛሪ ያገኘ ስለተባልክ ነው እንደምትሆነው። እንደዛ አንተ ራስህ ማላውቀው ሰው ነው እየሆንክ ያለው። እኔ ለሱ አይደለም። አንተ ራስህ ኑሮውን የሆነ ህይወት ሁሉ ውሸት ብቻ ነው እንዴ? እንዲህ ስላልሆነ ደብቄሽ ነው፣ እንዲህ ስላልሆነ ደብቄሽ ነው። ምን አስፈለገ? ስንት ነገር ስናወራ ስለጸጸተኝ ነው። በቃ እውነቱን ነግሬሽ አይምሮን ነፃ አድርጌ ለመኖር ስለምፈልግ ነው። አንተ አይምሮን ስለጸጸተ ማለት ነው። ትዕግስት በእኔ ላይ ሄዳብኛለች ብለህ ስትል ደግሞ አንተን ራስህ ታች ለኔ ታጋባዋለህ ማለት ነው። ያማል እንዴ አንተ? እንዴ ነው የምታስበው? እኔ ራሴን እንግዲህ ነግሬሻለሁ። በቃ ይቅርታ ካደረግሽልኝ ለኔ በቂ ነው። የምትፈልገውን አባትነትን መቀበል አልፈልግም አይደለ? ብትፈልግም ባትፈልግም አባቱ ልትሆን አትችልም። በቃ እኔ ስለሱ መቼ አወራሁ? ምንድነው ታዲያ የምትፈልገው? በቃ እኔ እውነታውን ወቄልኝ ይቅርታ አድርጊልኝ። በቃ ሌላ እኔ ምንም እንትን አለም። ከቻልሽ እህትነትሽን እፈልጋለሁ። እኔ ደግሞ ምንም አልፈልግም ካንተ ጋር ምንም ማጠፋው የባከነን ጊዜ እሱ እንግዲህ እኔ በቃ ዋናው አይምሮዬ ነፃ እንዲሆን ይቅርታ ስላደረግሽልኝ አመሰግንሻለሁ። ገደል ግባ። ለምንድነው ምን ሆነሽ ነው ትዕግስቴ? ይኸውልሽ ይሄ ነገር ልክ ካልሆነ እኮ የምናረጋግጠው እኛ ነን። እኔ አንተ ብታረጋግጥም ባታረጋግጥም ለኔ ጥቅም የለውም። ይሄን ያህል አለማመን ምንድነው የሚቀይም? ቆሽ የኔን ህይወት ምንድነው የሚቀይረው? ነው እዚህ ጋር ከልቡ ይቅርታ ለመጠየቅ እየሞከረ ነው እሱ። እና አንቺም አልገባኝም። ቆይ አሁን የልጁ አባት መሆን ትፈልጋለህ? አባት ማጎት መሆን ትፈልጋለህ? ንገረኝ፣ ትፈልጋለህ? ቢያንስ አንቺን ነው ቅድሚያ የማውቀው። እኔ እህትነትሽን ቢያንስ ማጣት አልፈልግም አልኩ። እኔ ደግሞ እየጠየቅኩ ያለሁት አሁን እያወራን ያለ ነው የእህትነት ጥያቄ ሳይሆን የአባትነት ጥያቄ ነው። አባት መሆን ትፈልጋለህ ወይ? ትፈልጋለህ? እኔ መሆን አልችልም እኮ አልኩሽ። በቃ ስለዚህ አሁን የምትነግረኝ ነገር በእኔ ህይወት ውስጥ የሚቀይር ነገር የለም። አንቺ ወንድምነቴን አትፈልጊም ነው? ምን ትጠቅመኛለህ? እስከዛሬ አውቄ ምን ጠቀምከኝ? እኔ አሁን እኮ ሌላ እኔም እንድናገር እኮ እያደረግሽኝ ነው አይደል? ምንድነው የምትናገረው እንዴ? ምንድነው የምትናገረው? ተናገር። ምን ይቀር? እኔ አሁን መውለድ አልችልም። እኔ እናውቃለሁ አይደል? እንዴ አንቺስ ቢያንስ እንኳን እኔ እኮ ካንቺ ይመጣል ብዬ ነበር። ይቅርታ እንድንጠያየቅ ነበር። አንቺ ቢያንስ ያንተ መውለድ አለመቻል ምንድነው? ቆይ እዚህ ጋር እኔ እየገባኝ አይደለም። ሌላ ደግሞ እንደገና እንዳመጣሽ ልትነግሪኛቺ ምን አገባ? ያንተ አይደለም ብያለሁ አይደል? ምን አገባ? ቆይ የምታውቀው ነገር አለ? ምንድነው? በእኔ ህይወት እኔ መውለድ የማልችል ከሆነ ብትነግሪ ምን ችግር አለ? የራስ ጉዳይ። በአንተ መውለድ አለመውለድ ለኔ አሁን የሚያሳስበኝ ነገር አይደለም። እኔ ብዙ ጥያቄ አለብኝ። አንቺ ማይጸጽትሽም እንዴ? ምን ነው የሚጸጽተኝ? በማለት ጸጸት? በአንተ፣ በእናቴ፣ በአባቴ፣ በቤተሰቤ ዘሬን ባለማወቄ ምን እንዲጸጽተኝ ነው የፈለከው? ባደረግሽው ነገር ነው። ምንድነው ያደረኩት?
ለኔ ቢያንስ እኮ በደበኩሽ ነገር እኮ ይቅርታ አንተን ተሸክሜ መኖሬ ሊጸጽተኝ ይገባል። አንተን ከዛ ከባዶ ሜዳ ላይ ማንሳቴ ለአንተ ዋጋ መክፈሌ ልክ ነው ሊጸጽተኝ። ልጁ የኔ ያለመሆኑስ ትግስት አሁንም እዛ አይነት ቆያለሁ። አይ በቃ ብትነግሪኝ ምን ችግር አለው? ምንድነው ምንነግርህ? አንቺ ያ ሁሉ ያሳለፍነው ነገር ውሸት ነበር ማለት ካንተ ጋር ያን ሁሉ ጊዜ ማሳለፈ ዛሬ ይጸጽተኛል ባንተ ስለማፈር። ትግስት ያውልሽ ተረጋጋ። በስራክ ሁለታችሁ መባካችሁ ለመረጋጋት ሞክሩ። እኔ ማለት እዚህ ጋር እንድትወቃቀሱ አንተም ብሶ ጥራሽ ልትቆጣ ትፈልጋለህ? እኔ እየተቆጣሁሽ አይደለም። ቢያንስ ግን እንደኔ አንቺ እኔ ትግስትን ማውቃት እንደዚህ አይደለም። ምን ይጸጽተኝ? እኔ እንድትወቃቀሱ አይደለም። ፈልጌ ነው እንደሚያረኩ ፈልጌ ነው ይሄ ሁሉ ነገር እንዲፈጠር ያደረኩት። እኔ አቅ ነበረ ሰብለናት እንደሆነች እኔ እሱን እንኳን አቅ ነበረ ሰብለ እንደጣለች ታዩሱ ገጠመኝ ማለት ነው። ታዲያ እንዲጸጽተኝ የፈለከው? እኔ ቢያንስ ልጁ ከየት እንዳመጣሽው ብትነግሪኝ ብዬ ነበር የማስበው። አንተ ማህል እንደምታወራው ዛሬ ምንድነው የምታወራው? ቆይ ለምንድን ነው እንደዛ እያልክ ያለው? ማለት ይሄንን እስኪ ምን ለማለት ፈልገህ ነው? የሆነ የምታውቀው ነገር አለ? ምንድን ሁኔታ ልክ አይደለም። ቅድም ስንነጋገር ከነበረ ሁኔታ ሌላ አይ መለኮ አንዱ ያኔውን አንዱ ማስረጃ እንዳልኩ የሕክምናው ነው አይደለ? እሱን እኮ እናጣራለን። ከዛ ውጪ ደግሞ እኮ እኔ በጣም እኮ ከዛ ውጪ የምታውቀው ነገር አለ? እኔ እንደ መረጃ መቆጥራት ግን አንድ ልጅ አለች አንቺ በጣም የቅርብ ወዳጅሽ ሆነችው ጓደኛሽ አለች ሰላም ደግሞ በላይ እንደጎትተ ደግሞ የሰው ሳምንት እዚህ ልትከተና የብቻ ያንተ ጥፋት አልበቃ ብሎ አይ መክተስ ሳይሆን ያው ከሷ ጋር ምንድነው የሚያገናኘው ጉዳይ? ብዙ ነገር ተነግረኝ ነበር ገባ እዚህ ጋር የሚፈጠረው ነገር። ሰላምን ታውቃታለሽ አንቺ? አዎ ጓደኛዬ ነች። ኦኬ ምንድነው እሺ ከሷ ጋር ያለው ነገር? ከሷም ጋር ሌላ ነገር አለ? እኔ ከሷ ጋር ነገር አለኝ ሳይሆን ያለውን ነገር ሁሉ እየመጣች ተነግረኝ ነበር። የልብ ወዳጇ ነች። ምንድነው የምትነግረው? ለኔ ንገረኝ። ምን እሱን ታየዋለህ? ያው ከኔ ውጪ አንቺ እኔ ካንተ ውጪ ምን ለምን አትረጋጊም አንቺ? መጨረሻው ለሱን እኮ እሷ መጣ እኔ ካንተ ውጪ ምን? አይ ቆይ ተረጋጊ እስኪ። ማለት አንተ ጤነኛ አይደለም እንዴ? ዛሬ የሚያውቀውን ነገር አንተ ዝም በል በእናትህ። ምንድነው እያልከው? አይ ተረጋጊ። የሚጸጽተኝ ነገር ሁሉ እዚህ ግልጽ እንድታረጊ ምንድነው ሰላም የነገረች ስለኔ? እሱን ለምን ጠይቃት ይችላል አይደል? አንተ እንደጀመርከው የምታውቀው ነገር ካንተ ነው መስማት የምፈልገው። ቆይ ንገረኝ። ካንተ ነው መስማት የምፈልገው። እሷ እኮ አለች እኮ ካንተ ነው መስማት የምፈልገው። ሰላም የምትባሏን ያላውቃትም። ይሄንንም ደግሞ ከዚህ ቤት አላወራንም እሷ ታውቃታለች እኮ ንገረኝ። ያለችን ነገር መስማት ፈልጋለሁ፣ ማወቅ ፈልጋለሁ። ቆይ ምንድነው ያለች? እንዲህ ነው ወዳጅ ያልኳችሁ ሰዎች እየከዳችሁ መጀመሪያ ግን አንቺ ተረጋጊ። እንደዚህ ካልተረጋጋሽ እኮ የሚያውቀውን ነገር ይነግረን አይችልም። ፈጣሪ ምንድነው ግን ይሆነ? እኔ እውነት እንዲወጣ ነው የምፈልገው። ትግስት ዛሬ በጣም ስሜታዊ እየሆንሽ ነው። ነገሮችን ግልጽ ተደርጎ እንዳንተ አይታየም እንዴ ይሆነ ያለው ነገር? ገባኝ። ግን ነገሮችን ተረጋግተን ይቅርታ እንድንጠያየቁ ነው እኔ የጠራሁሽ ነው፣ ሌላ ነገር አይደለም። እኔ ዝም ብዬ ጀመርኩትን ነገር ሳልጨርስ መሄድ አልችልም እኮ። አይምሮአችን ነፃ ሆኖ እንደወጣ ብዬ ነው እኮ። ንገረኝ። አይምሮ ነፃ እንዲሆን የምትፈልግ ከሆነ ሰላም ያለችን ነገር ለኔ ንገረኝ። እኔ አይደል ባለቤቱ? እሱን እኮ አንቺም ስለምታውቂው ብዬ ነው። ንገረኝ። እሷንም እሱ መጠየቅ ይችላል። ገባሽ? አሁን አንቺን ለማናደድ ትግስቴን እያስጨረስከኝ ነው። አንቺን ለማናደድ እኮ አይደለም። ትግስቴን እያስጨረስከኝ ነው። ቆይ ተረጋጉ እሺ። ምንድነው ለምን አትነግረኝም አንተ? ምንድነው ያስፈራ? አንዴ ተናገርክ አይደል? አምልጥ ንገረኝ። አሁን ሰላም ማናት? እኔ እኮ አንቺ ምንድናት? ንገረኝ። ምንድነው ጓደኛዋ ነች ወለ እኮ። ስለዚህ ያለችን ነገር ንገረኝ። አዎ ግን ሰላም ይወለ ከኔ ውጪ ሪሌሽን ጉዳይ ምን ይኖር? ለኔ ንገረኝ። ምንድነው ከሷ ውጪ ማለት ካንተ ውጪ? ምንድነው ያልከው? እሱን አንቺ አታውቂም። ምንድነው ያልከው ቢኒያም? እሺ እኔ ባንተ ላይ እሺ ከየት ሊመጣ ይችላል? ነገርኩሽ እኮ እኔ እኮ እየነገርኩህ ነው ለመረጃዬ። ኧረ ተረጋጊ ትግስቴ። አንተ ያመሃል አይደለ? ጤነኛ አይደለህም። እስኪ ተረጋጊ። ለምን አትረጋጊም? በሌላ ሞክራ ልሳካ ብሎ ሲል ስሜን ማጥፋት ጀመርክ ቢኒያም። እኔ ማጥፋት አይደለም የነገረችኝ ነው እኮ። በዛ ላይ ደግሞ እንዳልኩሽ እኔ የሕክምና መረጃው አለ። ያው ነው አይገጣጠም። አንተስ ታስበው ይሄን ከሰማህ አስቀድመህ ለምን አልነገርከኝም? ሰላም እንዲህ ብላኛች ለምን አልጠየከኝም በሰዓቱ? እኔ አንቺን ላለመጉዳትና ላለማጣት ነበር። ግን አሁን ደግሞ ካንቺ ይመጣል ብዬ አስብ ነበር። ለምን ምንድነው ከኔ የሚመጣው? እኔ ቢያንስ የደበኩት ቆይ ምንድነው? የውስጤን ጸጸት ነግሬሽ ይቅርታ ስጠይቅ አንቺም ቢያንስ ነግረሽኝ። ይኸውልህ እኔ ይሄን ልጅ የሆነ ነገር ሳላደርገው መሄድ ነው የምፈልገው። ኖ አይ አትሄጂ። በቃ አሁን መቆጣጠር ከምችለው በላይ የሆነ ነው። ለምን? አይወልሽ መሄዱ አይደለም አሁን መፍትሄ መፈለጉ ነው። ከዚህ በላይ ምንም የምሰማው ነገር የለም። ቆይ ሰላም ማለት ሰላም ምናልባት እናንተ ምንም ሰላም ስለዚህ ጉዳይ ምንም የምታውቀው ነገር የለም። አንተ የሰው ስም አታጥፋ። እኔ እናንተ እንደጀመር እኔ እናንተ እንጨርስ። እሺ አይ ኖ እኔም ማለት እዚህ ጋር ነው እውነት መውጣት አለበት። እዚህ ጋር ስለምን እውነት ነው የምታውቀው ነገር ካለ ንገረኝ። ኖ አይ እኔ ምንም አላውቅም። በቃ ስለዚህ የምታውቀው ያው ነገረክ አይደለ? መስማት የምትፈልገው ሰላም ማናት? የት ናት? ጓደኛዬ ነች ሰላም። እሺ እሷን ማግኘት እችላለሁ? ጠይቆ ያንቺ ጓደኛ ነች አለ እኮ። ጓደኝነታቸው እኮ ለእነሱን ሁለቱ ናቸው ጓደኛ። ሚስጥረኛ ጓደኛ አይደለች እንዴ? ስለኔ ሚስጥር እየመጣች የምትነግር እሷ አይደለች?
እስኪ የሰላም ከኔ ይልቅ ሰላም አይደለች ነው ላንተ የቀረበች ካለ ያደረገኝ እሷ ነው ልሽ አንቺን ያለማመን ጉዳይ ሳይሆን እኔ ህክምናው መረጃ ላይ እንቅባረግ ሁሉ ደስ ይለኛል ዛሬ እንቅንቅ ስትባል ደስ ይለኛል ይቅርታና ይኸውልሽ እውነታውን እንድናውቀው አንተ እየሰደብከኝ ነው ይቅርታ እንዳደርግልህ የምትፈልገው እኮ ስድብ አይደለም ትግስት ቢያንስ ይኸውልሽ አትሄጂም ለምን ትሄጃለሽ ትግስት እንዴ ብዙ ነገር አልፈን እዚህ ደርሰን ለምንድን ነው አሁን ስሜታዊ የምትሆኚው አንቺ ባኔ ወልሽ ተረጁ እኔ መውለድ ካልቻልኩ ቢኒያም ዝም በል በቃ ሽኬት ሊመጣ ይችላል ዳርቺ ዝም በል አትቀባጥር በቃ ከዚህ በላይ አሁን ተረጋጉ በቃ ተረጋጉ እዚህ ጋር መጫወጫ ያስ የምትቀባጥረው ነገር ሁሉ ምን ይመስላል በቃ አንተ ዝም በል እሺ ለምን የፈለከው ነገር ቀጥታ ትነግረኝ አንቺም ዝም በይ በቃ ሰላም የምትባለው ልጅ እናገኛትና በቃ ከሷ ጋር ያለው ነገር ያው ደውሎ ይጥራት ሚስጥረኛው አይደለች እንዴ